ጉብሌትኛ ሃኒ ነው አና አቺኛዋ ማሌባ ናት። ቀጣፊ እምብለ ሰው ታሪክ ሰርቃ እንዲህ ብላ ታንቺ ተምትሰሪው ፊልም ላይ እንዳንቺ ጓደኛ አይነትም ወስላታል። እንደዚያች ማን ነው የምትሏት? ማን ነው ስሟት? አንዲት አለች እንዲያርጋ ውስጥ ሚስጥርሽን አውቃ ልትገልሽ ክፉ እየሰማሽ ነው። ባዩሽ እኮ በጣም ጓደኛዬ ባዩሽ ራሷ ናት ያቺ ሴትዮ ራሷ ናት። ሮሮሮሮ እኔ አያቷ እናቷ ነኝ። አያት ማማ ሰው ማማ አያቷ ነሽ። እርሰው እኮ ግን አውቀውታል፣ ለይተውታል እኮ እርሰው ለይተውታል፣ አውቀውታል። አንዲት ቀንም አታልፈን። እንዴት አይነት ጥሩ ነገር መሰላችሁ የእናንተ ስራ። በጣም ነው የምናመሰግነው። ፈነና አታሰቃዩብን እና እንዴት እኮ የውሸት ነው የእውነት መሰላት። እንዴት የእውነት መሰላት እናቴ አይን ሚስት ይሆናል። ያው የገጠር ሰው ግምኛ የከተማው ወጋ ይገባው መቼም እያስተረጎምንም ቢሆን መስማታችን አይቀርም። ይሄን ያለ እኛ እኮ ከእንትን ነገር አናወራም። የነ ተምቹ ነው የማይገባ የነ ጆሮ ያ ነው የማይገባኝ። የነዚያ የነ አሲድ ነው ማን ነው የምትሉት? አሲር ያው ነው። አሁን የነሱ ወጋ አይገባኝም። እንዴት አድርጌ ላምጠው? ምንድነው እንደገና ሰው አስተረጉማለሁ። ወንድማችን በጣም አድናቂ ነኝ የምር ማርያምን ክብረት ይስጥልን። እኔ እንኳን የሚገርም እኮ መሰረተ ትምህርት እንዳቆምኩ ነኝ። እንግዲህ ጊዜ ያሳየ። አሁን እንዴት አድርጌ እንግሊዝኛ ይሁን ፈረንስኛ ይሁን እንዴት አድርጌ ልተርጉመው? አሁን ግረው ገበኝ። እነዚህ ተምቹና ጆሮ የሚባሉ ልጆች የሚያወሩት ነገር ያማ እንዲሆን እውነትም ተምቹ ደግሞ ጠጉሩን አቅልጧል ግንባሩ ላይ እንዴት አድርጌ ይግበኝ? እኔ እንትን ነኝ። ምርትን ከፈለጋችሁ ማርና ቅቤ ሰድላችኋለሁ። እጤፉም ሲደርስ እንግዲህ ሰድላችኋለሁ። ብቻ በርቱ። እሷ ሰራዊቱ ላይ በርቱ እናንተ። እናመሰግናለን ወንድሜ፣ በጣም ፈጣሪ ያክብርልን። አሁን ማዘር በቃ እንዳዩ የድሮዋን አቮካዶ የድሮዋን ሙዝ ያመጡባት መንገድ እንዴት እንደወደድኳት። አቮካዶና ሙዝ መቼስ ምን ላድርግ? ኦሮ ነጋ ከእናንተ ነው። ደግሞ በቲክቶክ እየተቆራረጠ የሚቀርበው እንዴት ጥሩ ነገር መሰላችሁ። ትክክል። በጣም ጭንቅላት ሰው ትኩረት እንዲሰጠው ሆኗል። ሀና በተለይ አሲርም እኔ በጣም እንደወዳችሁን ያደረገኝና ብዙ ነገር ተምሬበታለሁ። ያው ሌሎቹም እነ ባዩሽም በዛ ላይ ሀሴትም ያው ካራክተር ነው እንጂ ኖርማሊ እንትኑ አይመስለኝም። እና በጣም ነው ደስ ያሳዝነኛል። እኔ ማርያምን ሚናስ ያሳዝነኛል። እኔ አንጀቴን የሚበረኝ ያሳዝነኛል። እቺ ዓለም እንደዚህ ነች። መልካም እንዳለው ሁሉ መጥፎም አለ። ይኸው ማስተማሪያ ማንቂያ ነው እኮ አርት ማለት ማንቂያ ነው። የራሳችን መነጠርክን ማስተካከል ነው። መነጠርክን ታስተካከልክ ጥሩ እይታ ነው የምታይ። እውነት ነው። መነጠርክን በልብ ሐሳብ ግን ማሚን አድንቁልኝ። ማሚን ውደዷት አክብሯት ለሚለው ወደን ሳይሆን ተገደን እንወዳታለን፣ እናከብራቸዋለን። ተገደን በግድ ገብቷል። በቃ ምንም ምርጫ የለህም፣ ፈልገን ነው። ግን መጥፎ ቢናገርም ሰው እንዳትሰሙ፣ ደጓን ነው መስማት። መጥፎውን ምንድነው የሚል በፈረንጅኛ ሪጀክት ነው የሚሉት፣ ሪጀክት ማድረግ ነው። እውነት ነው። በጣም እናመሰግናለን። ቀዝቀዝ እያልሽ በጣም በዛ ያንቺ እግስት ያለቀ ይሄን ሰሞን
ካልተቆጣች ማጨው መቆጣት አለባት። አልበዛም? ትንሽ በጣም በዛ። ኧረ ትንሽ በዛ። ሀናም በጣም ጎዳሻት። አሁን እኮ ማሚ ብቻ ናት አሁን ወደ ሀሴት ያለችው እንጂ ሌሎቹ እንዳለ እውነቱ ገብቷቸዋል ከመስፍኔ ጀምሮ። የምን እውነት ነው ማለት አውቀውታል። አሁን ከአያቷ ጀምሮ አውቀውታል። ውስጣቸው ነግሯቸዋል። ሀና እውነት እንደያዘች ገብቷቸዋል። ነፍሰ ደሟ ገብቷታል። ግን ለመቀበል ግን ያው ትንሽ ግራ ያጋባል። ለሁላችንም ያስደነገጠ ነገር ነው። ያቺኛቱ ሌባ ናት። የምትሳሳላት ልጇ ነች። ገብታችኋል? ያልተረዳችሁት በእናንተ ሳይሆን በእሷም እይታ ሆናችሁ። ምክንያቱም ህልሟ ሁሌ ምኞቷ ያቺ የምትፈልጋት ልጅ ነኝ ብላ ስትመጣ እሷን ያላዳመጠች ማንን ልታዳምጥ? አንድ ከእናትየዋ ተብዬዋ የምጠብቀው ነገር ነበረ። ግን በጣም በጉጉት ስጠብቀው የነበረው የሀናን አሳዳጊ አባት ሄዳ እንዳጋጣሚ ትጠይቃለህ ብዬ እየጠበቅኩ ነበር እስከ ዛሬ ድረስ በጉጉት ማለት ነው። እንዴት እንደመጣች ታገኘዋለህ ብዬ ነበረ። ግን እስካሁን ለማግኘት እንኳን አልጣረችም። የሀናን አባት አሳዳጊውን እዚህ ክርክር ላይ ተገባችሁ በኋላ ሀና ወዲህ የአባቱነቷን ወደዚህ ክርክር እንትን ህይወቴን ተሰርቄ ነው ብላ ከመጣችሁ ወዲህ ለማግኘት በቃ እውነቱን ለማወቅ ትሞክሪያለሽ ብዬ የጠበቅኩ ነበረ። ግን እስካሁን ድረስ እንዴ እኔ ልጄን እኮ አግኝቻለሁ። የምን እውነት ነው? እስካሁን እኮ አልተጠራጠረችም። ጥርጣሬ ውስጧ የለም። በቃ አግኝቻለሁ የሚለውን ነገር ነው ውስጡ ያለው። ዋው በቃ እሷ በእርግብ ላይ ወስናለች ማለት ነው። ልጄ ናት በሚል በእርግብ ላይ ነች ማለት ነው። እንዴት አይቀርም? ጋሽ እናት አይደለች? ቢያንስ ስልክ ስትደውል እርግብ ስልክ ስትደውል ወይ የሆነ ነገር ስትሆን አንድ ሰው በማስረጃ መያዝ አለበት። ሌላው ጥርጣሬ ይሁን አንድ ሰው ቢያንስ እንኳን ድራማው ላይ እሷን የሚከታተል ሰውና ያያት ሰው መኖር ነበረበት። አሁን እኮ ሌሎቹ ጥርጣሬ ነው። ማሚ ደግሞ ለየድርቅ ብለሻል። ልጅ ናት ብለሽ በጣም ግራም ያቀርብ። እኔ ደግሞ ትንሽ ሜላት ጋር ትንሽ ያየሁት ማለት ነው። ሜላት ጋር ያየሁት ያኔ እንትን ሄደሽ ማለት ነው ሆስፒታል ሄደሽ ብሩ በጣም ኦቨር 800 ሺህ ብር ያንቺ መከፊው እርዳታ የምታደርግላት ከ200 ወደ 600 ሺህ ብር እንትን ካለ በኋላ እሷ እኮ አውቃለች የ135 ብር ነው ምናምኑ 17 ሺህ ብር ምናምን ነው እንደዚህ ነው ብላ ስትልሽ አለመረዳትሽ እዛ ቦታ እንዴት እንደተናደዱ እዛ ዶክተሩ እያጭበረበረ ምናምን ነገር በቃ አልተረዳሻትም። እሱ ነገር ላይ ግን አናድሽኛል ሜሉ። ምንድነው ልጅቱ እንኳን ልትቆጣት እኮ እንደው ልታያት የምታስፈራ ልጅ ናት። እንዲያው ነው ብነው ጎበዝ የተሰ ደራሲ ነው አዘጋጅ አለ። በሁለቱ መሃል እኔ ያኔት ካራክተር መተወን የኔ ስራ እንጂ እኔ እዚህ ድርሰቱ ላይ ምንም የምጨምረው የምቀንሰውም ነገር የለም። ቃል በቃል የተባልኩትን ነው የምሰራው። ለዛ በይበልጥ እንደዚህ ይሄማ በጣም ትክክል ነው። ተረድተነዋል። በጣም ነው የምናመሰግነው ማሚ። በጣም ነው የምንወዳችሁ። በርቱልን።